ሌላም ፋይዳ አለው። ዋናው እኛ በዲናችን የታዘዘውን ነገር ማድረግ ራሱ ከአላህ ዘንድ አጅር የምናገኝ መሆናችንን ነብዩን የምንከተል መሆናችን በቂ ነው ማለት ነው። ነቢያችን ሳያፍሩ፣ ምክንያቱም ዲን ነው፣ መልእክት ነው፣ ሜዲሲን ነው፣ የሁሉ ነገር ስለሆነ ያ ኡም ዓጢያ አልዋት ስትገርዚ እንደዚህ ስትቆርጪ ከመሰረቱ አትልቂው ፈንሃኪ ያኔ ትንሽ በጫፉ ትንሽ ቆረጥ አድርገሽ ይበቃታል። ከባሏ ጥሩ ነው የምትሆነው ስላልተገረዘች። ያ ያልተገረዘ ቦታ ሴንሲቲቭ ስለሆነ ጥሩ ነው የምትረካው። ከባሏ ጋር ጥሩ ስለምትረካ ባሏን ታስደስታለች። ያለውን ሰምታችኋል። ለባሏ ነው በነገራችን ላይ ዲዘረብር ፎር ሃዝባንድ ነው የሚለው ሀዲሱ ራሱ ዘለጥፌዋለሁ። እና እንግዲህ ንጽህና ነው እንግዲህ እያወራን ያለው የሴት ልጅ ብልት መቆረጥ አለበት ቆሻሻ ነው እያሉ ነው። ከንጽህናው እስከተወት ቀጥል ቀደም ይሄኛውን ወደዚህ ቪዲዮ የመጣንበት አስተውላችኋል። ቀደም ያኛው ኡስታዝ የተናገረውን ነገር መልስ ለመስጠት ነው። በደንብ ከስር መሰረቱ ከለቀቀው ግን እውነት ነው። ሴቶች ሲነግሩን በጣም ብዙ ችግር ያገኛሉ። ባሎች ምን ነው ያ አኺ ሚስቴ ተገርዛለች፣ ምንም ስሜት የላትም፣ ዜሮ ነች አሉ። በአሁኑ ጊዜ እኔ የምለው በአሁኑ ዘመን አለመገረዝ ይቻላል ለሴት። ምክንያቱም በሱና የምትገርዘው ሴት የለችም። ካለች ጥሩ ነው፣ ከሌለች ግን ባትገረዝ ምንም አለ። ሌላው ለሙስሊም እህቶቼ ነው። ልብ በይ እንግዲህ የሸሪዓ ህጉንም አስቀምጫለሁ። ያው ባብራራው ደስ ይለኝ ነበር፣ ቪዲዮ በጣም ስለረዘመብኝ ነው። የሸሪዓ ህጉንም አስቀምጭላችኋለሁ። የሸሪዓ ህጉ የሀዲሳቶቹንም ሁሉንም አስቀምጫለሁ። ሁሉም የሚሉት ለወንዱ ዲዘረብል እንድትሆን ምቹ እንድትሆን ለወንዱ ተብሎ ነው አንቺ የምትገረዥው። ለወንዱ ተብሎ ሴቷ እንድትገረዝ ተብሏል። እንግዲህ ባለፉት ቪዲዮ እንደተመለከተው ሁሉ ነገር ለወንዱ ሲባል አንቺ ላይ ዶሚኔት ጫና እየተደረገበት ሀዲስ ቁጥሩ ብቻ ያዘውና ውጣና ወደ ኋላ አድርገው ሀዲስ ቁጥሩን ይዘኸው ውጣ። የሆነ ሀዲስ ቁጥር አለ 5 የጽዳት የሚለው ወደ ኋላ አድርገውና የመጀመሪያ ሰው የሚናገርበት ይሄኛው ከሼኛው ነው 52 አይደለም ና አይደለም ሌላ አለ። ወጣቱ ኡስታዝ 5 የፊጥራ ከሱ ቀጥሎ 5 ፍጥሮች እስኪ ምንድን ነው የሚለው? አንበባ 5 ፍጥሮች ነው የሚለው። እስቲ ታችን ያለው በቃ ቁጥሩን ያዘውና በቃ ውጣ። ቴንክ ዩ ቁጥሩን ያዘውና ሀዲሱን ክፈትላቸውን አሳያቸውና ወደ ቅድሙ ቪዲዮ እንሄዳለን። ሀዲሱን ክፈተው። ሳይ ሙስሊም ልክፈትላችሁ። ልብ በሉ። አሁን ይህ ስለ ግርዛት የኡስታዞቹን አሰምቻቸዋለሁ። ምን ብለናል? ያኛው ኡስታዝ ደግሞ ምን አለ? በነቢያቶች ሁላ በቃ በኩራት ነው ስለ ንጽህና ነው ስለምና ያስተማራን ብሎ ሲናገር የነበረው። ኦኬ እሱን እንመጣበታለን። ብዙ ነገሮች ብብት መንጨት መላጨት እያልኩ አይደለም። ጸጉር መንጨት ነው በስልምና መላጨት የሚባል የለም። ይሄ እዚህ እንትን ስር ያለውን ነው የምትላጩት፣ አፍንጫችሁ ስር ያለውን ነው መላጨት። እነዚህ 5 ዝርዝር ነገሮች የተፈጥሮ ሰው ልጅ ማስወገድ ያለበት ብለው ነብዩ አስተምረውናል ብሎ በኩራት የሚናገሩት ምንድን ናቸው? እስኪ እነዚህ 5 ነገሮች። እዚህ ጋር ግን አፍረው የማይናገሩት የሚደብቁት ነገር አለ። ሁሌ እስልምና ውስጥ የሆነ የሚደብቁት የሚሸማቀቁበት ነገር አለ። ይህንን ወጥቶ አይናገርም። 5ቱ ነገሮች ቁጠርልን ብትሉት አይነግራችሁም። አንብብላቸው ይላል ሳሂህ ሙስሊም 257 ላይ 5R ይላል ዘ አክትስ ኳይት አኪን ነው ኳይት አኪንቱ ዘፊጥር 5ቱ በሰው ልጅ በተፈጥሮ ማስወገድ ያለበት 5 ነገሮች አለ። ኦር 5R አክቶ ፊጥራ ብሎ ካስቀመጠ በኋላ በቁጥር 1 ላይ የሚያስቀምጠው ምንድነው? ሰርከምሲሽን ፎር ቦዝ እንደ ፊሜል የሚልም ሌላ ሐዲስ አለ። ሸሪዓ ህጉ ላይም አለ። ግርዛት ነው የመጀመሪያው።
ምንድን ነው ያልኳቸው? ግርዛት። ቀጥሎ ሼቪንግ ዘ ፒውብስ። ይሄ ምንድን ነው የሚባለው? ፒውብስ የሚባለው አፍንጫ ስራ ያለ ፀጉር ነው አይደለ? እሱን እንትን ማለት ከቲንግ ዘ ኒል። እሺ፣ ከዛ እንትን ማድረግ ጥፍር መቁረጥ። እሺ፣ ፕላኪንግ ዘ ሄር አንደር ዘ አርምፒት። ከዛ በኋላ ይህ ብብት ስር ያለ እንትን መርጨት። ክሊፒንግ ዘ ሞስታች። ከዛ በኋላ ምንድን ነው ብቻ የብልት ፀጉር ማንሳት፣ የብብትን ፀጉር መንጨት፣ ጥፍር መቁረጥ፣ አፍንጫ ስር ያለ እንትን መቁረጥ፣ ይህ ፀጉር ለወንድ። ከዛ ግርዛት ነው የሚለው። ምንድን ነው ያልኳችሁ? ግርዛት ፎር ቦዝ ፊሜል ኤንድ ውሜን። በነገራችን ላይ 5 ነገሮች። ስለዚህ የሴት ልጅ ግርዛት ከዚህ ውስጥ ተካቶ ነው ከ5ቱ። ይሄ አንዱን ካጎደልከው አይሞላም። ኦኬ፣ ይህንን ነው ኡስታዙ እየነገረን ያለው ማለት ነው። እንደዚህ በሸሪያቸው አምነው የሚቀበሉ በህግ የተነገረው ነው። አሁን ወደ ቪዲዮ የምንሄድና ይህንን ውስጥ ይጠቅስ ታየዋለህ። 5ቱን በንጽህና በተፈጥሮ መወገድ ያለባቸው ንጽህናን ለመጠበቅ ብሎ ያኛው የመጀመሪያ ይናገራል። ብስሚላህ ሰላሙ አለይኩም ወረሕመቱላህ። እዚህ ጋር አካባቢ ነው አይ ቲንክ። መለስ ብላችሁ ብትመለከቱ በሚገርም ሁኔታ 5ቱም የንጽህና አጠባበቅ ዘዴዎች ናቸው። ተግባባን? ምን አለ? የብብት ፀጉር መነቀል እንዳለበት፣ ጥፍር 5ቱም የንጽህና አጠባበቅ ዘዴዎች ናቸው። የሴት ልጅ ግርዛትም የሴት ልጅ ብልት መቁረጥም ንጽህና። ያኛው ኡስታዝ ሲናገር በነገራችን ላይ እሱ ቪዲዮ ሙሉ ራሱ ማየት ይቻላል። የዛኛው ኡስታዝ ዩቲዩብ ላይም አለ። ሲያብራራው 5ቱ ብሎ ሲያስቀምጠው ነው የሴት ልጅ ግርዛት ነው። ቆሻሻ ነው እሱ ነው ብሎ የሚያምኑት። የሴት ልጅ ክሊቶሪስ ቆሻሻ ነው፣ መቆረጥ አለበት። ሉክ 5ቱ እያለ የሚነግረን ይሄንን ነው፣ የሴት ልጅ ግርዛት እንድንቀበል ነው። ቀጥል። መቆረጥ እንዳለበት፣ ታችኛው ፀጉር መላጨት እንዳለበት። ከዛ አለፍ ስንል የብብት ነገር መጣ። የብብትን ፀጉር መንቀል ለምንድን ነው ሲባል የብብት ፀጉር የሚነቀለው ብብት ፀጉር ሲኖረው መጥፎ ሽታ እንትን የማለቱ እድል በጣም ሰፊ ነው፣ ከፍተኛ ነው። ስለዚህ ኢስላም እንዴት አድርገን ጽድት ብለን በጥሩ ሽታ መንቀሳቀስ እንዳለብን አስተማረን። እኛ ደግሞ እንደው ይለምድብኛል። ቴንኪው ያዙ። በነገራችን ላይ ብብትህን ታጠብ የሚል የለም እና ሙስሊሞች ምን አይነት እንትን አላቸው? እናንተ መጽሐፍ ላይ ያው ኮሜንት እናንተ መጽሐፍ ላይ እንደዚህ አድርገህ የተባልክበት ሰው ልጅ ነህ። ህሊና ሰጥቷል እግዚአብሔር፣ በራሱ አምሳል ፈጥሯል። የምታስብ ነህ። ንጽህና መጠበቅ አለበት። የግድ ሁሉ ነገር ሊጻፍልህ አይገባም። በመሰረቱ ድመት ተጽፎላት አንብባ አይደለም ራሷ የምታጸዳው። ውሻ መጽሐፍ አንብቦ አይደለም ካካውን የሚቀብረው። ኦኬ፣ ስለዚህ ማድረግ አለብን። አንተ ደግሞ በመጽሐፍ የምታመን ከሆነ ብብትህን ታጠብ የሚል አንድ ቦታ ስጠኝ እስኪ። ብብትህን ንጭ ነው የተባልከው። ብብትህን ነጭተህ ብቻ ጠረን ሊስተካከል አይችልም። ጥንብ ነው የሚሸተው። ያው ነው ላብ ከሰውነት እስከወጣ ድረስ። ኦኬ፣ ስለዚህ ለንጽህና ከሆነ ብብትህን ታጠብ ነው መባል ያለበት። ንጭ ብቻ ሳይሆን ታጠብ። እሺ፣ እዚህ ጋር ብብትህን ታጠብ የሚላል ስላልተጻፈ ተጣጠቡ ማለት ነው ሙስሊሞች። ቀጥል፣ አሳያቸው። ከዛ በኋላ ወደ መሐመድ እንመጣለን። ቀጥል። ተባባል። ግማቱ ከሚለምድብን ሱናው ይልመድብን። ሱናው ጽድት ማለት ነው። ሱናው ጥሩ ሽታ ነው። ወደ ሽቶ ደግሞ እንምጣ። ሽቶ የሚቀባ ብዙ ሰው አታዩ። ያንን ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምንድን ነው ያሉት? ሑቢበ ኢለየ ሚን ዱንያኩም ጢብ ወኒሳ። እናንተ ከምትኖሩባት ዓለም በአጠቃላይ እኮ እኔ ዘንድ በጣም ተወዳጅ ከተደረጉ ነገሮች መካከል አንዱ ምንድን ነው ያሉት? አጢብ ነው ያሉት። መጀመሪያ ያነሱት እንዲሁም እሱን ነው። አጢብ ሽቶ ነው። ሽቶን በጣም ይወዱ ነበር። እሳቸው ሽታቸው ራሱ የእሳቸው ሽታ ሰሓቦች ሁላ በጣም ይወዱላቸው ነበር። ሐታ ከእሳቸው የሚወጣው ላብ የሚጠቀሙትን ሽታ ነው የሚይዘው። ሲጀመር በጣም ምርጥ መዓዛ ነበረው። ጥሩ ሽታ ነበር።
ኦኬ ዘልብ ፖዝ አድርገው። ለዚህ ደግሞ የሽቶ የሰራዎች ቪዲዮ አለ፣ እሱን ገብታችሁ እዩት። ሀዲሶቹ አለ መሐመድ አስቡት፣ ላቡን ይቀቡታል። ታምናላችሁ? የመሐመድ ላብ እነ ሳፌጅን እነ ቪክቶሪያን የሚያስንቅ ሽቶ ነው ላቡ። ከዛ መጥቶ ንጽህና ስለምና ተማሩ ብሎ ቪዲዮ ይሰራል። ኧረ ሼም ነው ጋይስ፣ ኧረ ሼም ነው። እንዲህ እየተሳሰሩ እንጂ በሳቅ ገላችሁ ልጨርሱ ነው። ቀጥል። የመሐመድ ላብ ነው ያልኩት፣ አስቡት። ቀጥል። የዚያ ነቢይ ተከታዮች ነን እኛ። ውርደት ነው ከኛ መጥፎ ሽታ መውጣት። ወደ አፍ ማጽዳት ነገር ደግሞ ልምጣ። ጥርስን ለምንድን ነው የማትቦረሸው? ለምንድን ነው ሳሙና? ጥርስ ይቦረቡራል። ጥርስ የሚቦረቡረው ምግብ በልተህ ሲጋራ አጭሰህበት ጫት ቅመህበት የፈለክ ነገር አድርገህበት ዝም ብለህ ሳትታጠበው መሄድ ነው። ጥርስን የሚቦረቡረው የሚያጠፋው የሚያሸተው እንዲሸት የሚያደርገው። ጽዳቱን ደግሞ የሚጠብቀው ምንድን ነው ካልክ ሐዲት ላይ ያለልክ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ባይዘዌ እዚህ ጋር አንድ ነገር ልንገራችሁ። በጥርስ ሲዋክ ጥርስ መፋቂያ ራሳችን ግንኙነት ያደርጋሉ። በዛ በእስልምና ሲዋክ የሚለው ሀዲሱን ከፍቼ ላሳያችሁ ይችላለሁ። በዛ ጥርስ በመፋቂያ በእስልምና ምን ይላል መሰለህ? እኛ የዚህ ነቢይ ተከታይ ነን ይላል። ስለዚህ የእሱ ነቢይ ተከታይ ከሆናችሁ ንጽህናችሁን በእሱ መሰረት ታደርጋላችሁ ብለን እንጠይቃለን። ቀጥለው እሱ ፓርት ላይ ታሰማቸውና ሀዲሱን ትከፍትላቸዋል። እጃቸውን ሳይታጠቡ ከሰገራ ቤት ወጥተው እንዴት እንደሚበሉ በሁለት አለመ ብዙ ሐዲቶች ላይ ደጋግመው ተናግረዋል። በዚህ ጉዳይ ላይ ምንድን ነው ያሉት? ለውላ አን አሹቀ ዐላ ኡመቲ ለአመርቱሁም ቢስቲዋኪ ባዕደ ኩሊ ውዱኢን፣ በሌላ ሪዋያ ላይ ደግሞ ቀብለ ኩሊ ሰላቲን አሉ። ከሰላቶች በፊት ሰላት ከመስገዱ በፊት ሁሌ ሲዋክ እንዲያደርጉ ባዘዝኳቸው ነበር። ያ ማለት ሲዋክ ማድረጉ ትልቅ ሱና ነው ማለት ነው። ከሁሉም ሰላት ጋር የሚተሳሰር ሱና ነው። ጽዳትን መጠበቅ፣ አላህ ፊት ነው የሚቆሙ። አሁን ደግሞ አንድን ሰው ታያለክ ቅሞበት አጨሶበት አፉን ሳያጥብ ወይ ደግሞ ሳይፋቀው ምንም አይነት ሳሙና ሳይጠቀም የሆነ የነበረበትን ሽታ እንኳን የሚያስለቅቅ ነገር ሳይጠቀም በዚያው ሽታ እሰግዳለሁ ብሎ መስጂድ ድረስ ይመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ስለ ቁልቢ የተናገሩት ነገር ታስታውሳላችሁ። ቁልቢን የበላ ሰው ፈላ የቅረበነ ሙሰላና ብለው ተናግረዋል ሰለላሁ ዐለይሂ ወሰለም ከማ ቃለ ዐለይሂ ሰላቱ ወሰላም። ስለዚህ ወንድሞቼ እኛ ሙስሊሞች ሁሉም ነገር ተቀምጦልናል። ኸላስ ፕላኑ ተቀምጦልናል። ጽድት በሉ፣ ሰውነታችሁ በአጠቃላይ ይጽዳ፣ ሽቶ ተጠቀሙ፣ አፋችሁ ይጽዳ። ነቢያችን እኮ ሰለላሁ ዐለይሂ ወሰለም ሲናገሩ ንግግራቸው ይጣፍጥ ነበር ይባላል። ንግግሩ የሚጣፍጥ ሰው አብዛኛውን ጊዜ ጽዳቱን የማይጠብቅ ከሆነ አጠገቡ የሚኖሩ ሰዎች የእሱን ንግግር ቶሎ ጨርሰው መሄድ ነው የሚፈልጉት። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች እኮ እሳቸው ንግግራቸውን ደግሞ እንዲደጋግሙ በጥያቄ እኮ ነው የሚይዟቸው። አንቱ የአላህ መልእክተኛ እንዲህ ቢሆንስ እያል ነበር የሚያዳምጧቸው። ለምንድን ነው ሲባል እሳቸውም ሽቶ ስለነበሩ ነው ራሳቸው። እንዳተቆሙ ቀጥለው እዚህ ጋር የሚናገሩት ንግግር አለች። ያንን ሽቶ ነብይ እንከተላለን እያልን ደግሞ እኛ የሽቶ ጠላት መሆን ከሽቶ መራቅ የለብንም። በሀገር ደረጃ ደግሞ በመንግስትም ደረጃ ይህ ነገር ቢታወጅ ደስ ይለኛል። ከባቢ ሳይንስ ምናምን ተብሎ በልጅነታችን ተምረነዋል። በኦሮሚፋ ደግሞ ሐዋሳ ይባላል። ሐዋሳና ሳይንስ ተብሎ የምንማረው እና ወደ መጨረሻው አካባቢ የሚናገራት ንግግር አለች። እሷን ነው መስማት ፈልገው። እኛ የዚህ ተከታዮች ነን ይላል የነብዩና። ስለዚህ ሽቶ የሆኑ ነቢይ ተከታዮች ናቸው። እሱ ምን አደረገ የሚለው ጋር እንሄዳለን። ያለበትን ቦታ ደግሞ ያሳዩናል። ጽድት በሉ የተባሉበትን ቦታ ሲናኖ ቁልቁሊን መታኦፊ ይባላል። የግል ንጽህና ተብሎ ተምረናል አይደል? በቃ ይበቃል። የዚያን የተማረው ነገር አሁን ፕራክቲካሊ እስቲ ወደ ስራ ይገባ። ለማንኛውም የምንላችሁ ፈልጌ ነው ከሸሪዓው አንጻር የምናየው ከሆነ ወላሂ ለዚ ላ ኢላሃ ኢላሁ የነቢዩን ሱና መያዝ ከመግማት በብዙ እጥፍ የተሻለ ነው። የማይሆን ሽታ ተከናንበን ከምንሄድ የነቢዩን ሽታ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ይዘን ሽታችንን አጽድተን ጽድት አድርገን ሽታችን ያማረ አጠገባችን የሚቀመጥ ሰው ሁላ በእኛ መታወድ የሚፈልግ የእኛ ሽታ ደስ የሚለው መሆን አለበት።
የሆነ ቦታ ስንሄድ ምን አይነት ሽቶ የተቀባኸው ተብለን መጠየቅ አለብን እንጂ እንዲሁ አፉን በዘጋልን የምንባል አይነት ሰዎች መሆን የለብንም ልላችሁ ነው የመጣሁት። አላህ ስብሐነሁ ወተዓላ ንጽህናቸውን ጠብቀው የነቢዩን ሰለላሁ ዐለይሂ ወሰለም ሱናን አሟልተው መልካም ምንዳ ካገኙ መልካም ባሮች መካከል ያድርገን እላችኋለሁ። ጨርሻለሁ። ለሁሉም ሰው ሼር አድርጉ። ንጽህናችንን እንጠብቅ፣ ንጽህናችንን እንጠብቅ። ምን አለ? የኢየሱስ ተከታይ ነን አለ። አንድ ፖይንት ያዙልኝ። መጀመሪያ ሴቶችን አይመለከትም። እዚህ ጋር የላችሁበትም። ሽቶ ላይ ሽቶ ተቀቡ ሲባል ሴት ልጅን አይመለከትም፣ ወንዱን ነው የሚመለከተው። ሴት ሽቶ ተቀብታ ዶድራንት ተቀብታ ከወጣች ዝሙተኛ ነች። አንቺ ፍየል በግበግ እየሸታች ነው መሄድ ያለብሽ። ኦኬ፣ አንቺን አይመለከትሽም። ሰው አይደለሽም አንቺ በእስልምና ተከልክለሻል። ወንዱ ግን ኩል ይኳላል። መሐመድ ኩል ይኳል ነበር። ኦኬ፣ ሽቶ ይወድ ነበር። ኦቤስ የተነገረ ነው። መሐመድ 3 ነገርን አብልጦ ይወዳል። ምግብ፣ ሽቶ፣ ሴት ተብሎ ተቀምጧል ሐዲስ ላይ። ምን አልኳቸው? ምግብ፣ ሽቶ፣ ሴት። ስለዚህ ለወንዱ ልጅ ለሴቱ አይደለም። የሽቶዋን ግን እዚህ ጋር ዘጋን። ወደ ሁለተኛ እንሂድ። የኛ የዛ ነቢይ ተከታይ ነን። እሱን ሱናውን እንከተል ብለዋል። ኦኬ፣ ሂድ ሱናን አቢ ዳውድ የቅድሙን ሐዲስ ሽንት ቤት ገብታችሁ ውሃ እጃችሁ ሳይነካው ካካ ብላችሁ ሳትታጠቡ እጃችሁ ምግብ ማብላት አለባችሁ። መሐመድ እንደዛ ስለበላ ይኸው መቅበል አለባችሁ። ሌባ ከጎን ያለችውን ይሄ የቅማሉ ነው። ሳሂህ ሙስሊም ላይ ያለው ሱናን አቢ ዳውድ 67 ላይ በገማ ውሃ ፔሬድ ጨርቆች የሞቱ ውሾች ሰገራዎች በተጣሉበት ይግሞጠሞጥ ነበር። ይህን ማድረግ አለባችሁ። እናንተ ናችሁ ንጽህናን ኑ ከክርስቲያን ተማሩ እየተባላችሁ ያላችሁት ሰው ናችሁ። ይህንን ሰውዬ መከተል የለባችሁ። አይምሮአችሁን ተከትላችሁ በራሳችሁ ሀሳብ መኖር ነው ያለባችሁ። እንደ ክርስቲያኖች ከኛ ስለተማራችሁ ነው፣ እኛን ስለምትመስሉ ነው እንጂ እናንተ እንደ መሐመድ እሳቤ ከሄዳችሁ መቅመል አለባችሁ። ሽንት ቤት ገብታችሁ እጃችሁን ሳትታጠቡ ነው መብላት ያለባችሁ። ሳሂህ ሙስሊም 288 ቢ ላይ ያለው ነው። አናግራት ዴባ ከጎን ያለችው የኮመንት እየጻፈች መስል ህይወትሽ እንዴት ነሽ? ሽቶ ዶድራንት ምናምን ተቀብተሽ ትወጫለሽ እንደ እንጂ እህታችን ሰላም ነው? አላህ እግዚአብሔር ይመስገን። እንዴት ነሽ? አልሐምዱሊላህ። ሽቶ ተቀብተሽ ዶድራንት ተቀብተሽ ነው እንደምትወጪው ወደ ውጭ ንጽህናሽን ጠብቀሽ? ሻወር ከወሰድክ ይበቃል። ስትወጪ ሽቶ ነገር አትቀቢም? አሁን ኡስታዙ ሽቶ ተቀቡ ብሎ አስተምሯል። አንቺ ላይ አይመለከትሽም? አስፈላጊ አይደለም። ሽቶ ነብዩ እኮ ሽቶ ይወዱ ነበረ። የእሳቸው ሱና አንቺ ላይ አይመለከትሽም? ታዲያ አንድ ሰው የሆነ ነገር ወደደ ማለት ግዴታ ሁሉም ሰው መውደድ ያለበት ማለት ነው? ኦኬ፣ ተቀብቶ አንድ ሴት ልጅ በእስልምና አስተምሮ ተቀብታ መውጣት ትችላለች? ሽቶ እያወቅህ ለምን ትጠይቀኛለህ? ምንድን ነው የማውቀው? ንገረኝ እስኪ። እኔ አላውቅም። ሴት ልጅ ተቀብታ መውጣት አትችልም አላልክም? ስለዚህ ልክ ነኝ ማለት ነው። ይሄ ለወንዶች የተነገረው ማለት ነው። ስለዚህ ወንዶች ጥሩ ጥሩ ነገር መሽተት አለባቸው፣ ሴቶች ግን ጥሩ ጥሩ ነገር መሽተት የለባቸውም ማለት ነው። ለምሳሌ አረብ ሀገር አንቺ አሁን እንዳየሁሽ ኒቃብሽን ለብሰሽ እንዲህ ተሸፋፍነሽ በሙቀት ያልብሻል፣ ብብትሽ ሊያልበው ይችላል። ስለዚህ ሰዎች ይሸታቸዋል፣ ሊጸየፉሽ ይችላሉ። ስለዚህ አንቺ ደግሞ ሽቶ ብትቀቢ ገሃነም ነው የምትገቢው። አንቺ ሰው አይደለሽም። አንቺ ላይ የሚመለከትም ንጽህና ወንዱን ብቻ ነው የሚቀቢ። ኩል አትኳይ። ኩሉንም ተኩሎት መሐመድ ሽቶውንም ተቀብቶት ለአንቺ ከለከለሽ። አንቺን ለምንድን ነው የማይመለከተው? ስላዘንክልኝ አመሰግናለሁ። ግን አላስፈላጊ ካልሆነ አልጠቀምም። አስፈላጊ ቢሆን ውስጥ መጠቀም ተቀብተሽ መውጣት ትችላለሽ። ለምሳሌ ሙቀት ነው ያልባል፣ ዶድራንት መቀባት ግድ ነው፣ በተለይ በዚህ ዘመን ጥሩ ጥሩ ነገር ለመሽተት። ስለዚህ ብትፈልጊ ራሱ አስፈላጊ ሆኖ ብታገኙ መቀባት ትችላለሽ። ታዲያ ዶድራንትና ሽቶ አንድ ነው? ያው ነው። አዎ፣ አይ አንድ አይደለም። አንድ ነው። ጀመር ዶድራንት ተቀብተህ ወደ ውጭ አይወጣም፣ ለሰዎች አንድ አይደርስም። ነው። ስለዚህ ዶድራንት ተቀብተሽ መውጣት ትችላለሽ። አንተ የምትጠቀመው አላውቅም፣ ግን ሁሉም ዶድራንት አንድ አይደለም ማለት እኮ ሽታ ያለው ነገር ሽቶ ማለት እኮ እነሱ እኮ ዶድራንት ስሙን ቀይሮ እኮ ነው የመጣው።
ነገርኩህ እኮ ሁሉም ዶዶራንት አንድ አይደለም። ሲቀጥል ደግሞ ውጭ ሰው ጋር የሚደርስ አይደለም ሽታው። ስለዚህ የተመረጠ ዶዶራንት መቀባት ትችላለች ማለት ነው። አዎ። ማን ነው እንደዛ ያለው? ማን እንደዛ ያለው ማለት ዶዶራንት አትጠቀሙ የሚል ሀዲስ አለ። አጠቃላይ ሽቶ ሽታ የሚያመጣ ነገር በጥቅሉ አትቀበሉ የተባለ ነገርኩህ እኮ ወደ ውጭ አይወጣም። ሲጀመር ሰው ጋር አይደርስም። እንዴት ነው አይሸትም? ዶዶራንት አይሸትም? ወደ ውጭ ወደ ውጭ ከወጣ ምን ነው የሚያመጣው? ማለት ወደ ውጭ ይወጣል ስትይ አልገባኝም። አይሸትም ነው ምንድን ነው? የማይሸት ዶዶራንት አለ እንዴ? ሰዎች ጋር የመድረስ አቅም የለውም ራሱ ዶዶራንቱ ሽታው ማለት ነው። እንዴት አይደርስም እንዴ? አንተ በቤቴ ጋር መተን እንደምታሸተው ሽታው ሰዎች ጋር ቢደርስ ምን ችግር ያመጣል? ቆይ ማለት ሰዎች ቢሸታቸው በሸታቸው ሽታ ግን አንቺ ብብትሽ ውስጥ የተቀባሽው ሽታ ይሸታል። ዶዶራንት ከተነፋ ይሸታል። እንኳን ዶዶራንት ሰንደል ከተለኮሰ ይሸታል። እህቴ እንኳን ዶዶራንት ሰንደል ታውቂያለሽ? ሰንደል ራሱ ይሸታል ገና ስትለኩሽ። ሰው ታጣግቶ ሰው ሊሸት ይችላል። ኧረ ምንም አጠገብሽ እዚያው እኮ በሰው ጋር ነው የምታልፊው። ያው በሰው አጠገብ ነው የምታልፊው። መቼም ብቻሽን ማርስ ላይ አይደለም የምትኖሪው። እሺ ጥሩ። እሺ ሌላው ደግሞ አንቺን የሚመለከተው ከዚህ ባሻገር 5ቱ ፊጥራዎች ተብሎ ከተቀመጡት ውስጥ ግርዛት አለ። የሴት ልጅ ግርዛት በኢስላም ትደግፊያለሽ? ተገቢ ነው ያለሽ? ከ5ቱ ንጽህና ማስወገጃ በተፈጥሮ መወገድ ካለባቸው ግርዛትም አንዱ ነው። ይህንን ስትቀበይዋለሽ? እስላም የፈቀደውን በሙሉ እቀበላለሁ፣ የከለከለውን እቀበላለሁ። እንደዛ። ስለዚህ አንቺም የሴት ልጅ ግርዛት ቆሻሻ ነው ማለት ነው። የሴት ልጅ ብልት ላይ ጫፉ ላይ ያለው ክሊቶሪ የሚባለው ነገር ቆሻሻ ነው ብለሽ ነው የምታምኘው? ነገርኩህ እኮ እስልምና ላይ የተከለከለ ነገር እቀበላለሁ። ጉዳት እንደሚያደርስ ግን ታውቂያለሽ? በእንዴት ነው የሚያደርሰው? ወልደሻል? ለምሳሌ አንቺ አልወለድኩም። ተገረሽ ማለት እኮ በምትወልጂበት ሰዓት ላይ ልጅሽንም እስከ መሞት አንቺን እስከ ሞት ድረስ ሊያደርስባችሁ የሚችል ጉዳት አለ። የወንድ ልጅ ብልቱ ጫፉ ቢቆረጥ ሊያደርስ የሚችለው ጉዳትን በዛው ልክ ሴት ልጅ ላይ ያደርሳል። በወሊድ ጊዜ ብዙ ደም ይፈስሻል። ይሄ ጠባሳ ሆኖ ነው የሚቀረው። ትንሽም ቢሆን ከተቆረጠ ጠባሳ ሆኖ ነው የሚቀረው። አይለጠጥልሽም፣ እንደዚህ አይሰፋም። ሁለተኛ ስሜትሽ ይሞታል። ምንም አይነት ስሜት አይኖርሽም። በቃ ተገልሻል። ኦልሬዲ የሞትሽ ነሽ የምትሆኚው እሱ ከተነካ ማለት ነው። ጠባሳው ደግሞ ይሄ በሚለጠጥ ሰዓት ላይ ስትውል በወሊድ ሰዓት ላይ በጣም ከፍተኛ አደጋ ነው የሚያደርሰው። ስለ ልቦናዊ በጣም ብዙ ጉዳቶች አሉት። ይሄ በሳይንስም የተረጋገጠ በህገ መንግስትም ወንጀል ነው። በነገራችን ላይ ኢትዮጵያ ውስጥ አሁን ወንጀል ነው። አንቺ አንድ አካል የገረዘሽ አካል ቢያዝ ቀጥታ እስር ቤት ነው የሚገባው። ክልክል ነው። የዚህን ያህል በጣም አደጋ የሚያደርስ ነገር ነው። እና አንቺ እንዴት ነው ይህንን ነገር ተግባራዊ የምታደርጊው? ነገርኩህ እስልምና ላይ የተፈቀደውን ያው እቀበላለሁ፣ የተከለከለውን ያው ነው። ስለዚህ አንቺም ትገረዣለሽ፣ ልጅሽንም ታስገረዣለሽ ማለት ነው። ምን አይነት ጥያቄ ነው የምትጠይቀው? እና ይሄው ተገረዙ ብሏል ሴት ልጆች። ታዲያ ይሄ ጎጂ ባህል ነው። ይሄ እምነት ሊሆን አይችልም። ልክ እንደ ጥፍርና እንደ ብብት ፀጉር ቆሻሻ ነው ነው ያለው። ይሄ ደግሞ አይደለም፣ ተፈጥሮሽ ነው እንዴ። እሺ አይመለከትም። ይጎዳሻል፣ አንቺ ይገልሻል ያልኩሽ። አለማድረግም የኔ መብት ነው፣ አይመለከትም። እንዴት? ፈጣሪ እኮ ይሄንን ከፈጣሪ የመጣ መገለጥ ሊሆን አይችልም፣ አንቺን የሚጎዳ ነገር። እሺ አይመለከትም። የተጎዳሁም አልተጎዳሁም አይመለከትም፣ ጉዳይ አይደለም። ለምንድን ነው የማይመለከተን? ስለ አንቺ ይመለከተናል። ጄታችን እኮ ነሽ። አይመለከትም። አንቺ ባለማወቅ ውስጥ ሆነሽ አንቺ ልናስተምርሽ ይገባል፣ ግዴታ ነው። አንተ መማር አልፈልግም። መጀመሪያ መጽሐፍ ቅዱስን አስተምር፣ አንተ ስላሴን ስበክ፣ ከዛ በኋላ ሙስሊሞች ወደ ማስተማር። የኔ እህት ስለ አንቺ እኮ አሁን ለምሳሌ እንደው ስለ ስላሴ ከማውራት በፊት ምን ላይ እንደቆምሽ ራሱ ያላወቅሽው ስለ ግርዛት ራሱ ስለ ሴት ልጅ ግርዛት እንግዲህ በዚህ በ21ኛው ክፍለ ዘመን አንድ ጊዜ አዳምጪ። በ21ኛው ክፍለ ዘመን አዳምጪ። በ21ኛው ክፍለ ዘመን ሳይንስ እንኳን
እንደው የሰው ልጆች በጭንቅላታቸው የፈጠሩት ነገር ጉዳት እንደሚያደርስ የሚያውቁትን ነገር አንድ አምላክ ሁሉን አዋቂ የሆነ አምላክ ነው ይህን የተናገረው ተብሎ የሚታመን ግን የማያውቀው ወይ ደግሞ ስህተት የሆነ አንቺን የሚገልሽ እርግጠኛነት ወደ ሞት የሚያደርሰሽን ነገር ያዘዘበትን ተቀብለሽ እንደገና ስለሌላ ነገር ላወራ ማለቱ ናትፌር በመሰረቱ ማለት ነው። መጀመሪያ አንቺ በጣም ብዙ ማንበብና ፕራክቲስ ማድረግ ያለብሽ ነገር አለ። ከመጪው ዓለም ጋር ተራርቀሻል። ይህ ሁሉ የሚደረገው ለወንዱ ሲባል ነው። ደግሞ በሚያሳዝን ሁኔታ ለአንቺ ጥቅም ይሰጣል ተብሎ ሳይሆን ለባሏ ምቹ ትሆናለች ተብሎ ነው የምትገረሽው፣ እሱ እንዲመቸው። ኦኬ ሌሳይ አንቺ ተገርዘሻል። አሁን ለምሳሌ ሜቢ ስሜቱን ለማወቅ መጀመሪያ እንትን ስላሴ ያለ ሰዎች አስረዳና ከዛ ስለምናንተ አስረዳለሽ። ይሄ እኮ እስልምና እኮ አይደለም። ይሄ እኮ ጉጂ ባህል ነው እያስተማርኩሽ ያለሁት። ጉጂ ባህልም ሆነ ጠቃሚ በመንግስት ጉጂ ባህል ተብሎ በመንግስትም በህግም ጎጂ ባህል ተብሎ በዓለም የተፈረጀ እኮ ነው የሴት ልጅ ግርዛት። ስለ እምነት ሳይሆን ስለ ጎጂ ባህል ነው እየነገርኩሽ ያለሁት። ይሄ ጎጂ ባህል በድሮ ሰዎች ባለማወቅ በስተት ነው። ነቢይሽ ደግሞ ከአምላክ መጣልኝ ብሎ ይሄን ጎጂ ባህል ሰጥቶሻል። ይሄን ጎጂ ባህል ጣይ ያልኩሽ ነው። እኔ ብቻ ሳልሆን ዓለም ተስማምቶበት በአንድ ድምፅ የጣለው ነው የሴት ልጅ ግርዛት። ጥሩ እሺ፣ የመሐመድ ሱና ተከታይ ነኝ ብለሻለሽ። የመሐመድ ሱና ተከታይ ነኝ ብለሻል። ሳሂህ ሙስሊም 288 ቢን ክፈትላት። መጸዳጃ ቤት ገብተሽ እጅሽን ሳትታጠቢ ምግብ ትበያለሽ? ጥያቄ ክርስትና ላይ መጸዳጃ ቤት ገብተሽ እጅሽን ሳትታጠቢ ምግብ ትበያለሽ ወይ? ጥያቄ ክርስትና ላይ እኛ እዚህ ላይ ቶፒክ ይዣለሁ ዛሬ። ከቶፒክ አላልፍም፣ ባትሪም ያለቀብኝ ነው፣ ሰዓትም የለኝም። ስለዚህ ከዚህ ቶፒክ ስለማልወጣ ሌላ ጊዜ መተሽ መጠየቅ ትችያለሽ። አሁን ግን ከቶፒክ ያልወጣም። እኔ ቤት ስከፍት በነገራችን ላይ ባይሆን አሁን እጅሽን ሳትታጠቢ ትበያለሽ ወይ? በክርስትና አምላክ ሞተዋል። አንቺ መጀመሪያ ይኸውልሽ፣ አንቺ እኮ መጠየቅ የለብሽም። ስለ ክርስትና ማውራትም አቅም የለሽም። ጉጂ ባህልና ጠቃሚ ባህል የማትለይ ሰው ነሽ። ተሸፋኝ ስትባይ ተሸፍነሽ፣ ዶድራንት ተጠቀሚ ሸቶ ተጠቀሚ ስትባይ ፍየል እየሸተትሽ እየወጣሽ ማለት ነው። እንደ ጆንያ ይኸውልሽ፣ እንደ ከሰል ሙሉ ለሙሉ ጆንያ ለብሰሽ ተሸፋፍነሽ እየኖርሽ ምንም ነገር ልትጠይቂ አትችይም። መጀመሪያ አንቺ ካለሽበት መንፈስ ውጪ። መጀመሪያ አንብቢ። ዓለሜቱ ጋር ያለው እኔቱ ጋር ያለው የሴት ልጅ ግርዛት ይጥቀም አይጥቀም ሳታቂ ስለሌላ ነገር የምታወሪበት ሞራል የለሽም። ምን አይነት ጉድሮች ናቸው? ጥያቄ አለን። አንቺ አሁን ስለ ግርዛት እንኳን የማታውቂ ሴት ሆነሽ፣ ለዛውም ሴት ልጅ ሆነሽ በጣም ከባድ እኮ ነው። ሴት ሆነሽ የሴት ልጅ ግርዛትን እቀበላለሁ ምት አይባል። ይሄ በጣም እኮ የሚያስደነግጥ ነገር ነው። በጣም ነው የሚያስደነግጠው። ጌታን ሴት ልጅ ሆና በ21ኛው ክፍለ ዘመን የሴት ልጅ ግርዛትን እንትባል። ለምን መሐመድን ተሳስቷል አለማለት፣ ስህተት ነው አለማለት። ይሄ ደግሞ ከአምላክ የመጣ መገለጥ ነው ብሎ መቀበል። አስቡት። ቃል ቆረጥኩት ከፈቀድክልኝ በጣም ተገርሜ ነው። በገዛ አካሏ ማለት አሁን እኛ ስለ ራሳችን ብልት እናውቃለን። ሰው ስለ ራሱ ብልት ካላወቀ አየህ፣ እኔ እኮ በጣም እንትን ተጨነኩ ለአንተ ማለት ነው፣ እንዴት ማስረዳት እንዳለብህ። በራሷ ብልት የራሷን ብልት ማታቅ ስለ ሰው ሃይማኖት ለማወቅ መምጣቷ መጀመሪያ የራሷን የብልቷን ጥቅም ልትሸናበት፣ ልትወልድበት፣ ዘሯን ልትተካበት፣ ሌላም ከዛ ቀጥሎ ግን እኛ አናውቀውም። ራሷ ነች የምታውቀው የእያንዳንዱን ፔኑን ማለት ነው። እያንዳንዱ ምኑ ጋር ቢነካ የሚያማዝ ምኑ ጋር ቢስነካ ምን እንደሚሆን ስለ ራስሽ አካል ማስረዳት ያቅተሻል? ጂሰስ እነዚህ እንዴ ዲግሪም አለ እንደ ለካ እኔም እኮ እሱ እኮ ነው የገረመኝ። ኢየሱስ እሱ ጋር አምላክ ነኝ ያለው እንዴ። አንቺ መጽሐፍ ቅዱስ ባሰሽ ራስሽ ላይ እኮ ያልኳት እሱ ነው። ብልትሽ ላይ ለሞት የሚያደርስ አደጋ ወስነሽ ሳታቂ ሌላ ነገር ልታቂያች። ስለዚህ አንቺ ገና መንቃት ያለብሽ ሰው ነሽ። ግርዛት ምን ሊያደርስብኝ ይችላል አታቂም።
ነገ ወልደሽም ሄደሽ ታስተለትያለሽ። ይሄ ጎጂ ባህል ነው። ኦኬ አንቺም ራስሽ እግርሽን ከፍተሽ ልትሰጪ ነው ማለት ልታስቆርጭ ነው ማለት ነው። ይሄ ማለት ወንድ ልጅ እንደመቁረጥ ነው። ስሜትሽ ይሞታል። ልጅ ስትወልጂ እስከ ሞት ድረስ አደጋ ሊያደርስብሽ ይችላል። ከባድ ጉዳት አለው። ሳይኮሎጂካሊም ከባድ ጉዳት አለው። መጥፎ ነው። ይህንን አታውቂም። ስለ ራስሽ መጀመሪያ አንድ ሰው ማወቅ አለበት። ራሱን ያላወቀ ሰው እንዴት ነው ስለሌላ ነገር ሊያወራ የሚችለው? መተሽ ያው የሰጡሽን ምጣፍሽን ለማላቀቅ ብቻ መምጣት የለባቸው። አንዳንዴ ጭንቅላት የሚሰጡ ነው። ሱናውን የምትከተል ከሆነ ከአንተ ጋር ከምትከራከር ለምን ለአንተ በቲዮሪ ከምታሳይህ ፕራክቲስ አድርጋ ለምን አታሳየንም? ከዛ አይተካም። ያኔ ሲመዘመዛት ያኔ ታወራዋለች። ያኔ ወሊድ ላይ መከራዋን ስትበላ ያኔ መተሽ እዚህ ትመሰክሪያለሽ። ለምን በፕራክቲስ በተግባር ለምን አታሳየንም? የነብይሽን ሱና በተግባር አሳየን እስቲ። አንቺም ተገረጂ፣ ልጅ ግን ከወለድሽ እንዳታስገረጂ። ሲጀመር ራሱ ገብታ እኮ ማውራት አልተፈቀደላትም አለ። ድምጿ ራሱ ይወሰውሳል ተብሎ እኮ ተከልክለዋል። አይ ቲንክ ልጅ ድምጻቸው ራሱ እና ኢማጂን ሽቶ መቀባት አትችልም። እች ልጅ ኒቃቢስት ነች። ኒቃቧን ለብሳ እንደዛ አልባ ዱደራንት እንኳን መጠቀም አትችልም። ውርስ ራሱ ከወንድሟ በታች አይደለች? ወንዱ ይወሰው ውርስ ከወንድሟ በታች ነች። የምትገረዘው ለምንድን ነው? ልብ በሉ። ዲዘረብል እንድትወሉ ወንዱ እንዲመቸው ለሱ ምቹ እንድትሆንለት የምትገረዘው። ሽቶ ማትቀባው ለምንድን ነው? ወንዱ በአፍንጫው ስለሚወሰወስ ሸቶት። ስለዚህ እሷ እኮ ከነመፈጠሩ ላታስተውሎ ትችላለች። እሱ ግን አፍንጫው ብቻ ሽቶ አምስቱ የስሜት ዋሳቱ ተጠቅሞ ሽቶ ስለሸተተው ብቻ የወሲብ ስሜቱ ይመጣል። ስለዚህ ዝሙተኛ የምትባለው እሷ ነች። እሱ ለተመኘው ጌታችን ምንድን ያለው? በአይኑ አይቶ በልቡ የተመኘን ያለው የተመኘው ነው ዝሙተኛ። ኦልሬዲ ዝሙት እንዳደረገ የሚታሰበው ኢማጅን። እና ይህንን ሁላ እንደው ሳታውቅ ለሱ ለወንዱ ተብሎ የምትገረዘው ለወንዱ ተብሎ፣ ሽቶ ማትቀባው ለወንዱ ተብሎ፣ የምትሸፈነው ለወንዱ ተብሎ፣ ድምጿን ማታሰማው ለወንዱ ተብሎ። ለራሷ ብላ መቼ ነው የምትኖረው? ለራስሽ መጀመሪያ መኖር ስትጀምሪ ራስሽን ስታቂ ነው። ስለ ግርዛት እንዴት በዚህ በ21ኛው ክፍለ ዘመን እንዴትስ መጅሊሱ? እኔ ኢትዮጵያ ውስጥ እኮ ሞተናል ነው ያልኩት። እነዚህ ሰዎች ሞተዋል። ኢትዮጵያ ላይ ሞተናል ነው ያልኩት። መጅሊስ በድፍረት ሴት ልጅ ትገረዝ ብሎ በኦፊሻል ፔጁ ላይ ሲለጥፍ ቪዲዮ ሰርች ለህግ አካላቱ ለመድረስ ሲተገብር ሊያወራ ይችላል። ስፒች ፍሪደም ኦፍ ስፒች ሁሉ ሊሆን ይችላል እኮ ገባ። ህግ ግን የሚይዝህ እንደሆነ አይቻልም እንጂ ተገብረው ምናምን ማንም ሌባ ነኝ ወይ ደግሞ እያልክ ብታወራ ትችላለህ። ስትሰርቅ ግን ነው የምትያዘው። በተቋም ደረጃ በባለሙያ ትገረዝ ብሎ መግለጫ ማውጣት ወንጀል ነው። ይሄ ራሱ ያስጠይቃል። በር ዘግተው እኮ ነው የሚኖሩት። ስለዚህ ኩቺስ እኮ ኢምፕሊኬሽን ይሄ እኮ እንትን አለው እኮ ስቴዲየም ላይ ስቲያወራ ጃጎዬ መግለጫ ሰጡ ማለት ውስጥ ለውስጥ እኮ በድብቅ የሚገረዙ ሰዎች አሉ ማለት ነው። ኖ ወንድ ከሆነ እናቱ ወልደዋለች ስቴዲየም ሲሰግዱ የበዓል የምን አረፋ ነው የምን እስቲ አደባባይ ቲቪ የቀረጸው እስቲ ይልቀቅ እስቲ እናቱ የወለደችው ኡስታዝ መገረዝ እሱን ወደ ቶፒካችን እንትን እንበልና አይ ቲንክ በላይ የጤና ባለሙያ ነው። እዚህ ላይ ግን የጤና ባለሙያዎች ካላችሁ ትንሽ ብትሄዱበት። አቡ መሐመድንም አስገባው። አቡ መሐመድ ፉንፉን እያለ ነው ከስር እና አንድ ቁጥር አንተም በለው ተውና ተዋቸው። እነሱ አይገቡም። በላይ ምን ልታዘዙ እንደማይ? አቤት አቤት። ሰላም ነው እንዳለን። እንዴት ነህ? የጤና ባለሙያ ነህ እንዴ? አዎ አዎ። ኦኬ እሺ፣ እንኳን ደህና መጣ። እስኪ ሴት ልጅ ግርዛት ላይ አንዳንድ ነገር በለን፣ እንደው ካነሳ ነው የቀር አስተምረን እንለፍ። ይሄ በጣም ኢምፖርታንት ጉዳይ ነው። እሺ አሁን ምንድን ነው እንደ ጤና ባለሙያ እኔ ሴት ልጅ ግርዛት ቶታሊ አሁን የማይፈቀድ የተከለከለ እንደሆነ ለጤናም ለወደፊት ችግር በተለይ እርግዝና ላይ ለሚፈጠር ነገር ተያይዞ የሚመጡ ነገሮች አሉ ከእርግዝና በኋላ እና ሴክሹዋል ኢንተርኮርስ ተከትሎ የሚፈጠሩ ነገሮች አሉ። እነሱን ጋር ስንመለከት ፍጹም የተከለከለ ነው እና በጤናው ዘርፍ ሙሉ በሙሉ አይቻልም፣ አይፈቀድም።
ኦኬ ወንጀልም ጭምር ነው አለ በህግም ደረጃ ይሄ ነገር አዎ አይቻልም፣ አዎ፣ ኦኬ። ያስጠይቃል። በነገራችን ላይ እስኪ እንደው የሚያደርሱትን ጉዳቶች ሳይኮሎጂካሊ የሚያደርሱ ጉዳቶች አሉ፣ ስነ ልቦና ጉዳቶች አሉት። እንደዚሁም ፊዚካሊ ምን ምን እንደሚያደርሱ እስከ ምን ድረስ እንደሆነ ሜቢ ወጣ እንዴ? ኦኬ እሱ ቢያስረዳን አሪፍ ነበረ። የተወሰነ ነገር ቢለን ካለ ተመልሰ ግባ፣ ከሌለም እንትን ነው እና በጣም ብዙ ጉዳት ያለው ነገር ነው። የሴት ልጅ ግርዛት ማለት እንደዚህ እንደ ቀልድ የሚታይ ጉዳይ አይደለም። እንደ ቀልድ የሚታይና የሚወሰድ ጉዳይ አይደለም። የሴት ልጅ ግርዛት በጣም በጣም ከባድ አደጋ ነው የሚያደርሰው ጋይስ። እና የሙስሊም ኡስታዞች በአደባባይ ዩቲዩብ ላይ ገብታችሁ ማየት ትችላላችሁ። ለቁጥር ስፍር እንትን የሚል ቪዲዮ ነው የሚሰሩት እና ይሄ ራሱ ወንጀል ነው ብዬ ማስበው። መላ እንደዚህ ራሱ እንደዚህ ወደዛ እንዲገረዙ ሰዎችን መገፋፋት ወይ ደግሞ ማስተማር እምነታችሁ ቢሆንም ስህተት ከሆነ ስህተት ነው። በቃ ምን ማድረግ ይቻላል? አይናችን እያየ ነውር እኮ ነው ለወንዱ ገና ለገና ትመቸው ተብሎ እና ይሄን ያለው ነገር ንጽህና ላይ እንግዲህ በጣም ብዙ ነገር እናነሳለን። ባትሪ ሊዘጋብኝ ነው። ሀቢብዬ የምትለው ነገር እንትን በልና መብራትም የለም የሆነ ትንሽ ፐርሰንት ሊዘጋ ነው። ሂድበት የሆነ ነገር ኮንክሉድ አድርገው። ኦኬ እሺ፣ አሁን እንዳየ ነው ሉክ ስለ ግርዛቱን በደንብ ተካሂዶበታል። አብዛኛው ሴቶች ልክ እንዳልሆነ ያውቃሉ፣ ግን ግርዛት ጎጂ ባህል እንደሆነ ሉክ እስልምናና ሳይንስ አይጣረሰም ይስማማሉ ብሎ የሚያምኑት አንዱ እስልምና ግርዛትን በሴት ልጅ ይፈቅዳል፣ ሳይንስ ግን አይፈቅድም። ምክንያቱም ሳይንስ ጎጂዎችን ነገር አይቶ በታማኝነት ነው ኢቨን አይቶ ማመን ነው አይደል? በዛ ነገር ነው ያሳየው ሳይንስ። ጎጂም እንዳለው ደግሞ አሳይቷል። እስልምናስ ዝም ብላ ትገረዝ። ለምን? ቆሻሻ ስለሆነ። ይሄ ቆሻሻ የሆነው በምንድን ነው የመጣው? በኃጢአት ነው የመጣው እንዴ? አይደለም። ኦኬ ጭቃ ስታቦካ ነው የመጣው? አይደለም። በምንድን ነው የመጣው? በተፈጥሮ። ሰው ተጠያቂ ያደረገው ወይም ቆሻሻ አድርጎ የፈጠራቸው ማን ነው? ቆሻሻ ሆኖ ራሱ በዚህ ከተገለጹ ሴቶች ቆሻሻ ብሎ በዚህ ሴቶች በዚህ ቢተቹ ከሆነ ቆሻሻ አድርጎ የፈጠራቸው የራሳቸው አምላክ ነው። ሴቶች ለዚህ ተጠያቂ አይደሉም። ቆሻሻ ነው ብሎ ካልተገረዙ ቆሻሻ ናቸው ካለ ያቆሸሻቸው አላህ ነው ማለት ነው። ሉክ የማን ነው? ያቆሸሻቸው አላህ ነው። ሴቶችን ከመተቸት በፊት አላህ፣ ምክንያቱም በኔቸር የመጣ ስለሆነ በኃጢአት በስህተታቸው በራሳቸው ጥፋት ሳይሆን በኔቸር የመጣ ስለሆነ ያቆሸሻችሁ የራሳቸው አምላክ ስለሆነ እሱ ምን መደረግ አለበት? መታረም አለበት። መጀመሪያ መሪው መታረም አለበት ተመሪው ከመታረሙ በፊት። ምክንያቱም ያቆሸሻችሁ ቆሻሻ አድርጎ የፈጠራችሁ እሱ ስለሆነ። በተፈጥሯችሁ ቆሻሻ ናችሁ ከተባለ ቆሻሻ አድርጎ የፈጠረሽ ያንቺ አምላክ ስለሆነ አምላክሽ መታረም አለበት። ምክንያቱም በቆሻሻ ነገር እጁን ስለቆሸሸ ይሁን ያቆሸሻችሁ አይ ዶንት ኬር አላቅም፣ አይመለከተኝም እሱ። እና በዚህ ላይ ጭንቅላታችሁን ተጠቀሙ። በተፈጥሮሽ ቆሻሻ ነው ከመባልሽ በፊት ቆሻሻ አድርጎ ለምን ፈጠረኝ ብለሽ ጭንቅላትሽን ተጠቀሚ። ቆሻሻ አድርጎ የፈጠረሽን መክሰስ ያለብሽ ራስሽ ላይ ሌላ ጣጣ አምጥተሽ ራስሽ ላይ ፍርድ ለምን ትፈርጃለሽ? ጭንቅላታችሁን ተጠቀሙ ነው እኛ እያለ ያለ ነው። አምልጡ፣ ከእንደዚህ አይነት አጋንንታዊ አስተምሮ አምልጡ ነው እያለ ያለ ነው። ሁለተኛ ዴል ቱ ዴይ የምናነሳው ሁል ጊዜ የምናነሳው እስልምና ንጽህና በሚለው ነገር ላይ መሐመድ የንጽህና ተምሳሌት ሳይሆን የቆሻሽነት ተምሳሌት ወይም በእንደዚህ አይነት ነገር ሪያክት አድርጎ ነው እንጂ የምናየው አንድም ቦታ ስለ ንጽህና ሲያስተምር አናይም። አንድም ቦታ ንጽህናን በራሱ ህይወት ላይ ሲያንጸባርቅ አናይም። ሙስሊሞችስ እንደ ሽፍታ አይስ ፊታቸውን እየተከናነቡ እንደ ቀሚስ እየለበሱ ነብያችን የንጽህና ተምሳሌት ነው። መሐመድ ምን አደረገ? ከንጽህና ውስጥ ምን ያላደረገው ነገር አለ? መልሱ ምንድነው? ምን ያላደረገው ነገር አለ? ማስረጃስ? ማስረጃ ወፍ የለም። ተረት ተረት ነው መስጊድ ውስጥ የሚነግሯቸው፣ ተረት ተረት ነው ለእኛ መጥቶም ሊነግሩ የሚፈልጉት። እኛ ደግሞ ተረት ተረት ሳይሆን እውነታን ስለምንፈልግ ማስረጃ ስንጠይቃቸው ወጥተን ጠይቀን እንምጣ ይላሉ። ለካ በፊትም ሳይጠይቁ ነው እንደ ውሃ ውሸታቸውን እየተጋቱ ያሉት። ይሄ የነገ መጥፊያችሁ ምክንያት ይሆናል። የሚነግሯችሁ ውሸታቸውን ነው። መሐመድ የንጽህና ተምሳሌት የለውም። ሲባልግ
ከቆሻሻ ጋር ሲውል ራሱን በራሱ እንትን ማስተርቤሽን ሲያደርግ ኢቭን ከሽንት ቤት ወጥቶ እንኳን ውዱ የሚያደርገው ለጸሎት እንጂ ለምግብ ለመብላት እንደማይታጠብ ንጽህናውን እንደማይጠብቅ ሚስቶቹ ራሱ ዝርክርክ እንደሆነ ተናግረዋል። መሐመድ ምን ያክል ዝርክርክ እንደሆነ አብዛኞቹ ሚስቶቹ ተናግረዋል። ምን አይነት በቃ ስንፈሰ ወሲብ ላይ በቃ ትኩረት እንደሚያደርግ ተናግረዋል። የቱ ጋር ነው ንጽህና ያስተምራችሁ? ይሄ በገማ ውሃ ታጠቡ የሚለውን ነው። ያ ነው ውሃ ብሎ ያስቀመጠው ራሱ በገማ ውሃ ታጠቡ ያለው ራሱ እዛ ላይ ማየት እንችላለን። 68 ላይ ፔሬድ ውሃ የሚጣልበት የሞተ ወሻ የሚጣልበት የሰው እዳሪ የሚጣልበት ኢቭን ያን ራሱ የገማ ብሎ አስቀምጠዋል። ንጹህ እኮ ነው፣ ንጹህ ነው አላቸው። ይሸታል እኮ አሉት። አይ ንጹህ ነው አላቸው። ይሄ ነው እንግዲህ የመሐመድ ምን ማንነትና የመሐመድ ባህሪ። ሶ አሁን ከታች ያላችሁ ሐሳቤን ሲጠቀለል አሁን ከታች ያላችሁ ሙስሊሞች ሴቶች፣ ወንዶች ኡስታዞችንም እዛ ቁጭ ብላችሁ እየሰማችሁ ያላችሁ ይሄን ነገር ምን ለማግኘት ነው እንደዚህ አይነት ማህበረሰቡ በዚህ መንገድ ውስጥ እየመራችሁ ያላችሁ? የትኛው መሐመድን ነው የምታስተምሯቸው? ሐዲሱ ላይ ያለው ወይስ ጭንቅላታችሁ ውስጥ ያለውን ነው መሐመድን እየሰበካችሁ ያላችሁ? ሌላ የተሰወረውን መሐመድን ነው የምታስተምሯቸው ወይስ መጽሐፉ ላይ ያለውን መሐመድን ነው የምታሳያቸው? ለምን ማህበረሰቡን ታጃጅላላችሁ? ለምን ምዕመኑን ታጃጅላላችሁ? ይህ እኮ የህይወት ጉዳይ ነው። እየቀለዳችሁ ለምን ሲኦል ትገባላችሁ? ዛሬ ከሞታችሁ ነገ መነሳት የሚባል ነገር ያከታው ቪዲዮ አለ እንዴ? እንግዲህ ላቡን እንደሚቀቡት አሰምተናል። በነገራችን ላይ ሳይዘጋጅ ብላ የአክታውንና የደሙን እንግዲህ አስቡት። መሐመድ ሽንቱን ይጠጣሉ። ልብ በሉ፣ ሽንቱን የጠጣች ኢትዮጵያዊ ያለች የጀነት ነሽ የተባለች አክታውን ይልሳሉ። መሐመድ ምራቁ ሲተፋ መሬት አይወድቅም። የጊኒ በረኛ ታውቁታላችሁ? ያ የሚወረወረው ፓርቴዝ በሉት በቃ ተወርውሮ ምራቁ ይዙታል ቱ ሲል ኢቭን ማለት ነው። ደም ተቀላቅሎ አስመልሶት ያስመለሰውን ትውከቱን ይጠጣሉ። ልብ በሉ። እኔ አይደለም እኔ አሁን ይሳደባል ከስራ አያችሁ። እኛ ይህን ሀዲስ ዋግምት የሚለው የዚሁ አሁን ያነሳው ላይ ለሌላ ቀንም ስታነሳው እንድታውቀው ነው። ዋግምት ማለት በጠንቋዮች እንደዚህ በጥንቆሎና ምናምን ያለ ሰው እንደ ሲኒ ወይ ደግሞ እንደ ብርጭቆ እንደዚህ ይደረግና ይደቀና እንትን ላይ ጫን ያደርጉትና ከዛ ደም ከሰውነትህ ሳክ ይደረጋል፣ ይመጠጣል። እና ዋግምት ሲሉ ሼኪው ሰምቻቸዋለሁ። ዋግምት ማለት ያ ነው። ደሙን ዋግምት ሲራ ብልታው እኮ ነው፣ መርዛ ብልታው ነው። ያቺ ያንን ለመምጠጥ ነው ማለት ነው። አዎ። እና በዛ ምክንያት ያቺ እናቷን አባቷን እህቷን ገድሎ ሳፊያን አግብቷት የለ በዛኑ ቀን ወሲብ አድርጓታል። በነገራችን ላይ ሙሉ ቤተሰቧን ጨርሶ ቂም ይዛበት መርዛ ብልታው ነበር። ከዛ ገድሏታል። እሱ በበላው መርዝ ምክንያት ህመም ተሰምቶት ያው ግን ይወጣ ነበር፣ ደም ይተፋ ነበር። ያንን ደም ሲተፋ ድፋ ሲባል ወስዶ ጠጣው። ሰሃባ መጠጣቱ ብቻ እኮ አይደለም የሚገርመው፣ ጠጥታ በኋላ ጣለው መሐመድ አዎ ሲል ጊዜ ደሜ ከደሙ ጋር የተቀላቀለ ሰው የገሃነመ እሳት አይነካውም ማለት አስባችሁታል? ከዚያ ይመጡና የኢየሱስ ክርስቶስ ደም ነው የሚያድን ሲባል እሪ ይላሉ። የመሐመድ ትውከት እያዳን አይደል እንዴ ብራዘር? ትውከቱ ባል እያዳን ምን አስበህ ነው? እና ይህንን ሀዲስ እኛ ስንናገረው እንደው ይደብራል አይደል? በራሳቸው ኡስታዝ እስኪ ስሙት። እንግዲህ ሽንቱን ከጠጣችሁ እናንተ ሽንት መጠጡ፣ አክታ መጠጡ፣ ትውከትን መጠጡ፣ ሰገራውን ይበላሉ የሚል ብቻ ነው ያገኘሁት። እንዴት ነው ለኛ ለንጽህና አርአያ ልትሆኑ የምትችሉት? አገኘኸው ሀቢብ? የት እንዳስቀመጥኩት ቆይ እየፈለግኩት ነው ያስቀመጥኩበት። እስኪ ሀይ በለኝ ቴሌግራም ላይ። እዛኛው ስልኬ ላይ ነው መሰለኝ። እና እስኪ ቆይ ግባ ቤቱ ወይ ሰውየው ቤት ኡስታዝ አለላ ብለህ የትኛው ቤት ይረዝማል? አለላ ብለህ ሰማያዊ ሱፍ ነው የሚያደርገው። ቪዲዮ ስታየው እንደ አረንጓዴ
ብለህ ከገባህ ሰማያዊ ሱፍ ነው። ሰማያዊ ሱፍ ነው ያውቋል። ያው እስኪ ዝቅ አድርገው ራሱ እኮ ነው ዴባዬ፣ የእሱ አካውንት ነው። አዎ ዝቅ አድርገው። ይኸውናማ ገባኝ። ኡስታዙማ እኮ ይኸውና። ኦኬ ታውቀዋለሽ? ኖ ገባኝ። ቪዲዮውን ራሱ ስለምለየው ነው። ኦኬ ያቺ ሱፍ ነው ያደረጋት። ያቺ ሰማያዊዋን ሱፍ እቺ እንደሱ ያቺ ሱፍ ይታያለች፣ ቀይ ያለበት። አዎ እንደሱ አይነት ሱፍ። እስኪ እሱን ፕላይ በለው። እሱ ግን አይመስለኝም፣ ቁጭ ብሎ ነው። ይሄ አይደለም እሱ አዎ እቺ ሱፍ ለብሶ ነው። ይሄ አይደለም ቪዲዮ። ኦኬ ያ በቃ ልክ ይሄን ልብስ ለብሶ ነው ግን እንትን ያለው። አደባባይ ላይ ራሱ ኦኬ አይደለም አይደለም እሷን ልብስ ብቻ ፈልጋት። በእሷ ልብስ ያለ ቪዲዮ ነው። በቃ በቃ የለም መሰለኝ። በቃ እዚህኛው ላይ አንስቶ ሲሆን አላውቅም። እሷን ሱፍ ለብሶ ነው እንትን የሚለው። በቃ ችግር የለውም። የሆነ ቦታ አስቀምጫለሁ፣ ቦታውን የጠፋብኝ። እሺ ኦኬ። እኔ ጋር ሱፏን ግን ከቪዲዮ አንተ ጋር ካየኸው በእሷ ልብስ ነው ቪዲዮ። እኔ ያኛው ስልክ ስለዘጋ ነው። እናቴን ስደበድባት ይህም አይደለም። ኧረ አይደለም፣ እዚህ ላይ ጊዜ ተጥፋ የለም። ኤኒዌይስ በቃ ግን የአዲሱ ላይ ያለው ነገር ቡኻሪ 188 ላይ ነው ያለው። አዲሱን ላሳያቸው እንዴ? እነ ሂሩት ጋር ግባ እስኪ። እነ ሂሩት ቤት ግባ። ሜይ ቢ እነ ሂሩት ጋር ታገኘዋለህ። ኧረ ሰውዬው ያስፈራል። በስማም መልኩ ምራቅ፣ የመሐመድ ምራቅ በጣም ረዥም ነው ግን እንደዚህ ይርቃል እንዳይርቅም በቃ ተው። እነዚህ አካባቢ ትንሽ ውረድ፣ እዚህ ጋር ትንሽ ቆይ፣ እኔ ሰርች ላድርገው። ቆይ ቶ በቃ ስልኬም ሊዘጋ ነው። የመሐመድ የለም በቃ የሆነ ቦታ የትኛው ላይ እንዳስቀመጥኳል እዛ ላይ ስልኬ ላይ ይሁን አላውቅም። ኤኒዌይስ ዋና ፖይንታችን እንድትረዱ የምንፈልገው አለቀ። ለምራቁ ያላቸው ፍቅር፣ ለሽንቱ ያላቸው ፍቅር በጣም የተለየ ነው እና ከዚህ ብዙ ትማራላችሁ የሚለውን ነገር እንድታስቡበት ነው። ቅድም ያነሳንላችሁ ቶፒኮች አሉ። እነዛን መሰረት በማድረግ ህይወታችሁን ከእንደዚህ አይነት በሽታ ከሚያመጣባችሁ ከእንደዚህ አይነት ስራና ተግባር ራሳችሁን አርቁ። ይሄ ሃይማኖት ሳይሆን ህይወታችሁ እንዲቆሽሽ፣ ህይወታችሁ አደጋ ላይ እንዲሆን፣ ህይወታችሁ በበሽታ እንዲጨማለቅ የተደረገ በእናንተ ላይ መድሎ ነው። እስልምና ማለት በህይወታችሁ ውስጥ ንጽህና የሚያስተምር ሳይሆን እንዴት አድርጋችሁ ቆሻሻን ነገር ተግብራችሁ በሽተኛ መሆን እንዳለባችሁ የሚያስተምር እምነት ነው። ሀቢቢ ኬት ነው ያመጣው ካላችሁ ከመጽሐፋችሁ ነው። ከማን? ከመሐመድ ድርጊት። የመሐመድ ድርጊት እንዳለ ቃል በቃል ምን ላይ እናያለን? ቀጥታ የህዝቡን ጤንነትን ለማወቅ የህዝቡን ሰላም የህዝቡን ጤና በሰላም ወጥቶ በሰላም እንደማይገባ ለማድረግ የሚያሳይ ነው እና መሐመድ ከዚህ የንጽህና ተምሳሌት ሊሆን ይቅርና ንጽህና የሚለው ራሱ መሐመድን አይተካውም። ቀደም ፖለቲካ ሰርቶ እንደተናገረ ኡስታዝ
መሐመድ ራሱ ስሙ ሽቶ ነው ብሎ ስም አውጥቶለታል። ኢቭን ማለት ነው። በዚህኛው ቋንቋ ደግሞ ምንድነው መሐመድ ንጹህ ነው፣ በቃ ንጽህና ያደርጋል ሳይሆን ንጹህ ነው ብሎ ማስቀመጥ ይችላሉ አብዛኛው ኡስታዞች። ግን እንደዛ የሚል መጽሐፍ አለ? የለም። እንደዛ የሚል መጽሐፉ ላይ የለም። መሐመድ አንድ ንጽህና ሰርተዋል? አልሰራም። ሲያጨመላልቅ እንጂ ከሴቶች ጋር 10 ቦታ ሲጋደም እንጂ አንድም ቦታ ንጽህና በተምሳሌ ሰርቶ አላሳየም። ታዲያ የትኛው መሐመድ ነው ማህበረሰቡን እያስተማራችሁ እያጃጃላችሁ ወደ ሲኦል የምትመሩት? ታች ያላችሁ ደግሞ እንደ በግ አትነዱ፣ ጠይቁ ማስረጃ። ህይወታችሁ የምትፈልጉ ከሆነ እነሱ የሚያስተምሯችሁ መሐመድ ሐዲስ ላይ ያለው መሐመድ አይደለም። እነሱ የሚያስተምሯችሁ መሐመድ ጭንቅላታቸው ላይ የፈለሰፉት ሌላ መሐመድን እንጂ ሐዲሱ ላይ ያለው መሐመድ አይደለም የሚያስተምሯችሁ። እሱም ቢያስተምሯችሁ ጥላችሁ ለቃችሁ እንደምትወጡ ጠንቅቆ ስለሚያውቁ ስነ ምግባሩና ተግባሩ አጸያፊ እንደሆነ እነሱም ጠንቅቆ ስለሚያውቁ እሱን አይደለም የሚያስተምሯችሁ። ለምትጠየቁት ጥያቄ ብላችሁ አፋችሁን አትክፈቱ፣ ማስረጃ ጠይቁ። እኛ የምንነግራችሁ መሐመድ ሌላ፣ እነሱ የሚነግሯችሁ መሐመድ